38 ዓመት ከአልጋው ጋር ተጣብቆ ቤተሰቦቹ ደክሟቸው ትተውት ነበር። ጌታችን በቃሉ ብቻ በመናገር የተሸከመችውን አልጋ እንዲሸከማት ታላቅ ታምራት አድርጎ ፈወሰው። መዝሙር 40 ቁጥር 3 እንዲህ ይላል፣ እግዚአብሔር በደዌው አልጋ ሳለ ይረዳዋል፣ በመኝታውም ሁሉ ከበሽታው የተነሳ ይለውጥለታል። በዚህ ሳምንት የጸበልን የፈውስ ኃይልና የድህነት የፈውስ መገኛ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን በግልጽ እንመለከታለን። የአይሁድ ሊቀ ካህናት ጌታችንን ለመክሰስ ብዙ ምክንያት ይፈልጉ ነበርና የሰንበትን ቀን አክብር የሚለውን የእግዚአብሔር ሕግ ሽሮ በሰንበት ፈውስን ያደርጋል ብለው የሰንበት ፈጣሪዋን የሰንበት ጌታን ከሰሱት። የዐቢይ ጾም 4ኛ ሳምንት መጻጉዕ በመባል የሚጠራውን እንመለከታለን። ኢትዮጵያዊው ሊቅ ቅዱስ ያሬድ ለምን ይህ ስያሜ እንደሰጠውና መንፈሳዊው መልእክቱን በዝርዝር የምንመለከት ይሆናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጤና ይስጥልኝ ውድ የሳንኤል ሚዲያ ቤተሰቦች፣ በወደደንና ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አላችሁ? እንኳን ለዐቢይ ጾም 4ኛ ሳምንት መጻጉዕ ተብሎ ለሚጠራው በሰላም አደረሳችሁ አደረሰን። ቸሩ መድኃኔ ዓለም በፈቀደና በወደደ የኢየሱስ ክርስቶስ ጾም 4ኛ ሳምንት ላይ ደርሰናል። የመጀመሪያውን ሳምንት ዘወረደ ብለን አምላክ ሰው መሆኑን አሰብን። ሁለተኛውን ሳምንት ቅድስት ብለን የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅድስናን የባህሪው መሆኑን አሰብን። በሦስተኛው ሳምንት ምኵራብ ብለን ኢየሱስ ክርስቶስ በአይሁድ ምኵራብ በመገኘት የሃይማኖትን ቃል እንዳስተማረና ሻጮችን፣ ነጋዴዎችን ከቤተ መቅደሱ ማስወጣቱን አስበን አከበርን። ዛሬ ደግሞ እንደ እግዚአብሔር መልካም ፍቃድ የዐቢይ ጾም 4ኛ ሳምንት መጻጉዕ በመባል የሚጠራውን እንመለከታለን። ኢትዮጵያዊው ሊቅ ቅዱስ ያሬድ ለምን ይህ ስያሜ እንደሰጠውና መንፈሳዊው መልእክቱን በዝርዝር የምንመለከት ይሆናል። አብራችሁን ቆዩ። በጥቂት ንስሐ በአንተ መወደዴ ጥጦስ የተባልኩኝ ነኝና ወንበዴ ለፍርድ ስትመጣ አስበኝ ስለው ዛሬውኑ ነፍሴን ገነት አኖረው። መጻጉዕ ማለት ሕመምተኛ፣ ከአልጋ መነሳት የማይችል የወደቀ በሽተኛ የሚል ትርጉም ይኖረዋል። በዚህ ሳምንት በተለየ መልኩ ጌታችን መድኃኒታችን ኢየሱስ ክርስቶስ ሕሙማንን የእግዚአብሔርን ማዳን በትዕግሥት ሲጠባበቁ የነበሩትን በታምራት ያዳነበትን የምናስብበት ታላቅ ሳምንት ነው። ነቢየ እግዚአብሔር ቅዱስ ዳዊት ለዚህ ነው አስቀድሞ እንዲህ ያለው። መዝሙር 40 ቁጥር 3 እንዲህ ይላል፣ እግዚአብሔር በደዌው አልጋ ሳለ ይረዳዋል፣ በመኝታውም ሁሉ ከበሽታው የተነሳ ይለውጥለታል። እግዚአብሔር አምላክ እርሱ በወደደና በፈቀደ የሰው ልጆች ከተቸገሩበት ሥጋዊና መንፈሳዊ በሽታዎች በጊዜው ያድናል፣ ይፈውሳል። በተለየ መልኩ በዚህ ሳምንት የጸበልን የፈውስ ኃይልና የድህነት የፈውስ መገኛ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን በግልጽ እንመለከታለን። የዮሐንስ ወንጌል ምዕራፍ 5 ከቁጥር 2 እስከ 18 እንዲህ ይላል፣ በዕብራይስጥ ቤተ ሳይዳ በምትባል በዚያም ዕውሮችና አንካሶች ሰውነታቸውም የሰለለ ብዙ ድውያን ተኝተው የውሃውን መናወጥ ይጠብቁ ነበር። በዚያም ከታመመ 38 ዓመት የሆነው አንድ ሰው ነበር። ጌታችን ኢየሱስም ያን ሰው በአልጋው ተኝቶ ባየ ጊዜ በደዌ ብዙ ዘመን እንደቆየ አውቆ ልትድን ትወዳለህን? አለው። በሽተኛውም መልሶ አዎን ጌታዬ ሆይ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስም ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ያ ሰው ድኖ አልጋውን ተሸክሞ ሄደ። ያች ቀንም ዕለተ ቀዳሚት ሰንበት ነበረች።
ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ታላላቅ ተአምራትን በማድረግ ብዙዎችን ከተቸገሩበትና ከተጨነቁበት በአይሁድ ሰንበት ፈወሳቸው። የአይሁድ ሊቀ ካህናት ጌታችንን ለመክሰስ ብዙ ምክንያት ይፈልጉ ነበርና የሰንበትን ቀን አክብር የሚለውን የእግዚአብሔር ሕግ ሽሮ በሰንበት ፈውስን ያደርጋል ብለው የሰንበት ፈጣሪዋን የሰንበት ጌታን ከሰሱት። እግዚአብሔር አባቴ ነው እያለ በድፍረት ይናገራል፣ ከእግዚአብሔር አምላካችን ጋር ራሱን ያስተካክላል ብለው ጨማምረው ከሰሱት። ጌታችንም ለክሳቸው ተገቢውን መልስ አስፍቶና አምልቶ ቅዱሳን መጻሕፍትን እየጠቀሰ መለሰላቸው። እነርሱ ግን ልባቸው የደነደነ ነበር። በሰው ዘንድ ቢሟጠጥ ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረታ ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ በሰው ዘንድ ቢሟጠጥ ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረታ ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ ዛሬም እግዚአብሔር አምላካችን ለሰው ልጆች ሁሉ ነፃ ፍቃድን ሰጥቷል። ለዚህ ነው ይህን በሽተኛ ልትድን ትወዳለህን ያለው። ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ ነውና ሁሉን ያውቅ ነበር። 38 ዓመት ከአልጋው ጋር ተጣብቆ ቤተሰቦቹ ደክሟቸው ትተውት ነበር። ጌታችን በቃሉ ብቻ በመናገር የተሸከመችውን አልጋ እንዲሸከማት ታላቅ ታምራት አድርጎ ፈወሰው። እኛ የአዲስ ኪዳን ክርስቲያኖች በእግዚአብሔር በአምላካችን ከመታመን ይልቅ በዙሪያችን ስላሉ ሰዎች እንመካለን፣ ተስፋ እናደርጋለን። የክፉ ቀን እንደዚህ በሽተኛ ቤተሰብም ቢሆን ይተዋል። መቼም የማይተው መቼም የማይረሳ መቼም የማይሰለቸን እግዚአብሔር አምላካችን ብቻ ነው። በእምነታችን ከጸናን በአምላካችን ከታመንን እግዚአብሔር በፈቀደው ጊዜ ለጸሎታችንና ለጥያቄያችን መልስ ይሰጠናል። ስለዚህ በሃይማኖታችን ጸንተን ዘወትር በእናት ቅድስት ቤተ ክርስቲያን ተገኝተን የዘወትር ጸሎታችንና ለችግሮቻችን ሁሉ አምላካዊ መፍትሔውን እርሱ በፈቀደ ጊዜ ይሰጠን ዘንድ የፈጣሪያችን ቸርነት አይለየን። አሜን። ይቆየን። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ። ውድ የሳንኤል ሚዲያ ቤተሰቦች በዚህ ቻናል የኢትዮጵያ ኦርቶዶክስ ተዋሕዶ የንግስ በዓላትን፣ መጽሐፍ ቅዱስን መሠረት ያደረጉ ስብከቶችን፣ መንፈሳዊ ዝማሬዎችን እና ክብረ ቅዱሳንን የሚገልጡ ትምህርቶችን በስፋት የሚቀርቡበት ስለሆነ ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን መንፈሳዊ አገልግሎት ላይክ፣ ሼር በማድረግና አስተያየት በመጻፍ ይደግፉ።